ትጣ ዳጊ ከመጀመሩ ነው ሌባ ይሆነው እንዴት እንደዛ ትለዋለህ? ይልቀቂ ሄድ አትጨማለቅሽ። በህይወቴ ከዳጊ ይልቅ ራሴን ልጠራጠር መርጣለሁ። ታሳፍራለሽ። እንዴት እንደዚህ ትለዋለህ? ባለጌ ነህ። እሺ ይበልሽ። እኔ ምንም አልልሽ። ሁሉንም ነገር በአይኔ ያሳይሻለሁ። ኤፍዬ በቃ ተረጋጊና ቁጭ በይ። ቁጭ በይ በቃ። የተናቀ ያስረግዛል አሉ እንዴ? ሉሊት ምን እየሆንሽ ነው? ያምሻል እንዴ? አሁን ይሄን አባባል ከዚህ ጋር ምን ያገናኘዋል? ስለምን ማስረገዝ ነው የምታወሪው? አንቺ ስለ አባባል አታውቂም። ሲደርስብሽ ነው የሚገባሽ። አይዞሽ ኤፍዬ፣ አንገትሽን አስደፋሽ አይደል? እኔ አንገቴን ልድፋልሽ። አዎ ድፍት ባደረገሽ። አታፍሪም እኮ። ይሄን አንቺም ስለ ሰው ልታወሪና ሰው ላይ ልታሾፍ ይሆናል። ይሄን እጅሽ ይኖርበት ይሆናል። ማን ያውቃል? በደንብ ተስማምታችኋል ነበር እንዴ? እጂ ባክሽ በሽተኛ ታቃሉ ትግስት ውስጥ ዳጊ ብራንተ ሄት ምን ነው የምታካብዱት? ገንዘብ ነው አይደለ? ተፍተፍ ብዬ መልሳለሁ። በቃ ወይ እንዴ ዳንተ ነው ተከራከረ ነበር። ዳንተ ነው ተከራከረ። እኔ ተከራከረልኝ አላልኩሽ? ደግሞ ገንዘብ ነው ይመለሳል። በቃ አትጩኝ። ድፍረትሽ አሁን በቃ ወደ ቤትሽ ሂጂ። ደግሞ ጽዮን ሁለተኛ ወደ ክፍሌ ተመለስሽ። ተግባባና ኤፍዬ በቃ ተረጋጊ። ነግሬሽ ነበር እኮ ቁጭ በይ። የእውነት ዳጊ ነው እንደዚህ የሚያናግረው? ኤፍዬ በቃ ተረጋጊ። ዳግም እኮ በጣም ተቀይሯል። እንደ በፊቱ አይደለም። ከገኒ ጋር ሁሌ እንደተጣሉ ነው። ምንም ተስማምተው አያውቁም። ከናታን ጋር እኮ ተጣላው። ለሱ ስል ስከራከርለት ነበር። ቆይ ይሄ ምን አይነት ጉድ ነው? ቆይ ናታንና እንዴት ነው የማየው? ምን አይነት ጣጣ ነው? እንዴት እንደዚህ ያደርገኛል? ኤፍዬ በቃ ተረጋጊ። ምን ተረጋጋሁት? ልሂድ እንጂ ትንሽ አትረጋጊም? አይ ልሂድ። የገኒና የሉሊት እዛ ቤት ውስጥ እንግዲህ የፉክክር ሁኔታ ያሳቃችሁና ያዝናናችሁ ሰዎች ቪዲዮን ላይክ በማድረግ ብዛታችሁን አሳዩኝ። ሌላው የዳግም ጉዳይ ብዙዎቻችሁን አሳስቧል። በምን ምክንያት ነው እንደዚህ ሙሉ ለሙሉ ሊቀየር የቻለው? እያንዳንዳቸው እዛ ቤተሰብ ውስጥ በሚባል ደረጃ ከሁሉም ጋር መስማማትን አይፈልግም። ለምን ይሆን? ገንዘብስ በግድ ማን አምጣ እያለው ነው? ምን አይነት ነገር ውስጥ ገብቶ ነው ግዴታ እንደዚህ ከእህቱ ቤት ውስጥ ሊሰርቅ የቻለው? ዳግምን ከዚህ በፊት ሁላችሁም ታውቁታላችሁ። በትንሽ ነገር እንኳን በጣም እያጋነነ ነው ሊያወራ የሚችለው። ምክንያቱም ይሄ ልጅ ገና ታዳጊ እንደሆነ በመሆኑ መጠን ያኔ ብዙ ነገር የዋህነት ስላለበትም ጭምር ትንሽ ነገር በተፈጠረ ቁጥር በጣም አጋኖ እንደሚያወራ ጭምር ታውቃላችሁ። አሁን ላይ ግን እንደዛ አይደለም። ዳግም ሙሉ ለሙሉ ተቀይሮ አሁን ጭራሽ ሁሉም በሚባል ደረጃ ፈርተውታል። በተለይ ጺና እናቱ ገነት ምን ያህል እንደፈሩትና በዚህ ልክ ጥፋት ሲያጠፋ ማንም አይቶት አያውቅም ነበረ። ነገር ግን ያው በዚህ ሁኔታ ላይ አቶ ናታን እንግዲህ እዛ ቤት ውስጥ ገብቶ ገንዘቡን እንደተወሰደበት ሲያቅ በዚህ ልክማ ልጁን ዝም አልለውም በሚል ሁኔታ ላይ በዛ ላይ ኤፍራታ ደግሞ እንዴት ወንድሜን ተጠረጥሯለህ? በዚህ ልክ ከሱ በላይ ራሴን እንኳን እጠራጠር ነበረ። እሱን ግን በመጠርጠር በጣም አፍሬብሃለሁ እያለችው እሱ ግን ወዲያውኑ ምላሽ ሳይሰጣት ወዲያውኑ የዳግምን ጉዳይ ለመፍታት እዛው ያለበት ድረስ ይሄድለታል። ታዲያ ዳግም መጀመሪያ ገነትና ሌሎቹ ባሉበት ሰዓት ላይ ቤቴ መጥተህ ብር ወስደሃል ወይ ብሎ ያፋጥጠዋል። ዳግም ወዲያውኑ ደንግጧል። ምክንያቱም መጀመሪያውኑ ናታን አስጠርቶት ስላመጣው ማለት ነው። ዳግም እየተርበተበተ እዛ ቤት ውስጥ ግዴታ የገባውና ከዛ ገንዘቡን ይዞ እንደወጣ ደግሞ ገንዘቡን አግኝቼዋለሁ፣ የት እንገናኝ፣ በዚህ ጉዳይ ውስጥ አንተም አለህበት እያለ አንድ ሲያናገረው የነበረው ጓደኛ እንደነበር በአጠቃላይ ዳግምና ጓደኛው እንግዲህ አንድ ሰው አስገድዶ ገንዘብ አምጡ እንዳላቸው ጭምር የሚያሳይ መረጃ እነሱ ጋር እንዳለ ያስታውቃል ማለት ነው። ስለዚህ ዳግም እነሱ ቤተሰቦቹ ማንም ሳያውቅበት ያንን ችግር ራሱ መወጣት ይፈልጋልና ለዛ ነው ለእያንዳንዱ ሰዎች ሳይነግራቸውና ምንም አይነት በፈጠጣው ሁኔታ ላይ እንዲያስጨናንቁት ስለማይፈልግ ኮስተር ብሎ ሰዎቹን እየገፋቸው ያለው ማለት ነው።
ናታን ግን ይህንን ገንዘብ እስከ ጠዋት ድረስ ካላመጣ ነገሩ ብልሽሽቱ የሚወጣ ይሆናል። ስለዚህ እስከ መጨረሻው ድረስ ገንዘቡ የት እንደገባና የት እንዳደረስከው አብሬ እየተከተልኩኝ ማቀው ይሆናል ብሎታል። ዳግም በዚህ ሰዓት ላይ ጭንቀት ውስጥ አለ ማለት ነው። ስለዚህ ናታን ይሄ ገንዘብ ካልተመለሰለት የዳግምን ትክክለኛ ሚስጥርና ምን እንደደበቀ የሚደርስበት ይሆናል ማለት ነው። ሌላው ስለ ኤፍራታ ልጅ እናውራ። ሁላችሁም በዚህ ጉዳይ ላይ ተጨንቃችኋል። ምክንያቱም ሉሊት አሁን ላይ አንድ ቀን ብቻ ነው የቀራት ልጁን ከዛ አስወጥታ ከሰውየው እጅ አስፈትታ ወደ ራሷ ልትወስደው ማለት ነው። ከዛም በኋላ ግን ልጁ የት ገባና የት አለ የሚባለው ነገር ለኤፍራታም ራሱ እንቆቅልሽ ይሆናል። ኤፍራታ አሁንም ይሄ አዲሱ አወድሻለሁ አፈቅርሻለሁ የሚላት ሰውዬ እየደወለ እየጠየቃት ያለው ነገር አሳሳቢ ሆኖባታል። እሷ በዚህ ሰዓት መደወል የለብህም ለምን ደወልክ እያለች ብትጨነቅም እንኳን እሱ ግን የደወለው እህቱ እንደጠፋችበትም ጭምር እውነቱን ይነግራታል። እሷ ግን ስለ እህትህ እኔ የሚያገባኝ ጉዳይ የለም ህይወቴ ውስጥ ተመልሳ አትረብሸኝ እያለችው ነው። በልጁ ጉዳይ በምን ተስማምተው ይሆን? ያኔ ማታ የተፈጠረው ነገር ምንም እሱ እንዳሰበው አልተፈጠረም ማለት ነው። ለዛም ነው ኤፍራታ የራሷን ልጅ ይዛ ወደ ቤቷ ያልተመለሰችው። ሰውየው ግን በዚህ በኩል ልጁ ደህንነት ላይ ነው ያለው ብሎ እያሰበን ያለው ነገሩ እንደዛ አልተፈጠረም። እንደውም ልጁን ለማየት ወደዛ በሄደበት ሰዓት ላይ ሴትዮዋ አንተ የላከው አንድ ሰው መጥቶ ነበረ እህትህ መስላኛለች ትለዋለች። ታዲያ ሴትዮዋ ልጁን የምትጠብቀው የሱን እህትና ያቺ እሱን የምታፈቅረው ሴትዮ መለየት ስላልቻለች እህቱ መስላው እህት እዚህ መታ ነበረ ብላ እንዲያስብ አድርጎታል ማለት ነው። ታዲያ እህቱ ከጠፋች 3 እና 4 ቀን የሆነው ይሄ ልጅ አሁን ይህንን ቅርብ ሰዓት ላይ መታ እሷ እዚህ ከጠየቀችማ እሷ ደህና ነች ማለት ነው ብሎ እንዲያስብ ነው ያደረገው። ነገሩ እንዲህ ነው። እሷ አልነበረችም መዛ መታ ልትጠይቀው የቻለችው ፍቅረኛዋ ያቺ ተንኮለኛዋ የምትባለው ከሉሊት ጋር ተመሳጥራ እየሰራች ያለችው ሴት ማለት ነው። ሉሊት ባካፕ አዘጋጅታለች። የመጀመሪያው ትክክለኛ ፕላኗ ለሴትዮዋ ገንዘቧን ከፍላት ልጇን በተሻሻለ ሁኔታ ላይ ማንም ሳያቅ ከዛ ቤት አስወጥታ ሌላ ቦታ በድብቅ እንዲቀመጥና እዛ አስቀምጠው ደግሞ የራሷ የምትፈልጋቸውን እቅዶች ማሳካት ነው። ሴትዮዋ ግን እንደተባለችው ማታደርግ ከሆነና በክፍያው ማትስማማ ከሆነ እቺ አዲሱ የቃል ፍቅረኛዋ ወይንም ደግሞ እንግዲህ የእህቱ ጓደኛ የምትባለው ሴትዮ በሷ በኩል ልጅቷን ወይንም አሳዳጊውን ገላ ልጁን በነፃነት ሊወስዱት ነው የሚፈልጉት። ሉሊት እዛ ቤት ውስጥ እንደ ሕፃን ልጅ ከገነት ጋር እየተጫወተች ውጪ ግን እየሰራችው ያለው ተንኮል በጣም ከባዱ ተንኮል የሚባለው ነው። ኤፍራታ ሌሎቹ ነፂዮን ምናምን ተግባብተው በሰላም ህይወታቸውን መቀጠል ይፈልጋሉ። ናታን ነገሮች በተበላሹ ቁጥር ለማስተካከል እየሞከረ ያለበት መንገድ የሚገርም ነው። ምክንያቱም ኤፍራታ እንደዛ ተናዳ እንዴት ወንድሜ ተጠረጥሯል ብላ መታውና የማይባሉ ነገሮችን ብላው በነበረበት ሰዓት ላይ ግን ዳግም እኮ ሌባ መሆኑን ወይንም ደግሞ ካንቺ ቤት ውስጥ ገንዘብ መስረቁን እኮ አምኗል ብሎ ሲነገራት ኤፍራታ በጣም ነበር የደነገጠችው። እንዴት እኔ ለሱ እንደዛ ስከራከር በነበረበት ሰዓት ላይ ለካ ስህተት ፈጽሜያለሁ ብላ እንድታስብ አድርጓታል። እንደውም ዳግምን እዛው ያለችበት ቦታ ላይ እንዲጠሯት ታደርግና ራሷ ስትጠይቀው የባሰውኑ እንዳስፈራራትና እዚህ ተመልሳ መታ እንዳትጠይቀው ጽዮንንም ደግሞ አስጠንቅቆ ክፍሌ እንኳን እንዳታንኳኩ ብሎ ነበር ተናዶ ወደ ቦታው የተመለሰው። ይሄን ሁሉ ነገር ሲፈጠር እንግዲህ ዳግም ምንድነው የሆነው ብለው እያንዳንዳቸው ግራ ገብቷቸዋል። እስካሁን ግን ምን እንደተፈጠረ እንኳን እንዳቸውም የሚያውቁት ነገር የለም። እናንተ ምን ታስባላችሁ በዚህ ሁኔታ ላይ? ሌላው ከድራማው የጠፉት ኤፍራታ ሌሎቹ ብዙ ሰዎች አሉ። ያፌትም በዚህ ሁኔታ ላይ ወደ ድራማው በቅርቡ የሚመለሱ ይሆናል። ኤፍራታ ማለት ሳይሆን እነ ቤዛ ከድራማው በቅርቡ ትቀላቀላለች ብለን እናስባለን። ሌላው ያፌትም ደግሞ ከረፍቱ ይመለሳል። ድራማው እንደዚህ የሞቀ የሚቀጥል ይሆናል። ሌላው ከዚህ በኋላ እናንተ ልትጓጉለት የሚገባው ነገር ቢኖር ኤፍራታ መች ነው ልጇን የምታገኘው? ዳግምስ ትክክለኛ የደበቀው ሚስጥር ምንድነው የሚለውን ይህን ሁሉ መልስ አንድ ላይ በቀጣዩ ክፍል የምታገኙት ይሆናል። ሌላው በዚሁ ቪዲዮ ትንሽ ላስረዳችሁ የምፈልገው ነገር አለ። አንድ የግል ስራዬን አስተዋውቃችኋለሁ። አብዛኞቻችሁ እስከ መጨረሻው የምታዩት ቪዲዮን በደንብ ታውቁታላችሁ። አዲስ አበባ ውስጥ ሆኜ የዲሊቨሪ ስራዎችን እየሰራው እንደምገኝ ታውቃላችሁ። አብዛኞቻችሁ እየመጣችሁ እቃ እያዘዛችሁኝ ነው። በኢሞና በተለያዩ ስክሪንሾቶችን እያስቀመጥኩና እቃዎችን እየላኩ እገኛለሁ። እስካሁን ድረስ ደግሞ እቃ አዝዣለሁ ብሏችሁ የምታስቡት ካላችሁ ኮሜንት ላይ ያስቀምጣችሁልኝ። ሌሎቹም መተው እቃ እንዲያዙ ማድረግ ትችላላችሁ። ሰፋ ያለ መረጃ የያዘ ቪዲዮ አለ። እዛው ላይ የኔን ቁጥር ስለምታገኙ እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ
እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ እችላለሁ። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። ተሚና ቆይታ እንዴት ነበር? ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትለውልልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ 1 ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ
በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ